እንኳን ለአጋዕዝተ ዓለም ቅድስት ሥላሴ ወርሃዊ መታሰቢያ በዓልና ለበዓለ ጽንሰታ በሰላምና በጤና አደረሳችሁ አደረሰን። በዕለተ ሐሙስ የሚጸለይ ሰይፈ ሥላሴ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምናለሁ። በእውነት ልዩ በሆነ ስጦታ ስለተሰጠኝ ጸጋና ቁጥር የሌለውን ቸርነቱና በረከቱን በእኔ ላይ ስላበዛ ለእግዚአብሔር ምስጋና አቀርባለሁ። አቤቱ እምነቴ በአንተ ላይ ነው። አቤቱ ጠብቀኝ እንጂ አትጣለኝ። አንተን ተስፋ የሚያደርጉትን ሁሉ አትጥላቸውምና። አቤቱ ደካማነቴና ውርደቴን ተመልክተህ በደሌንና ኃጢአቴን ይቅር በል። አቤቱ ፈቃድህን እፈጽም ዘንድ በቀናች ጎዳና ምራኝ፣ ፍላጎቴንም አሟላለኝ። አቤቱ ከጠላቶቼና በእኔም ላይ ተንኰል ከሚያስቡ ሁሉ አድነኝ። ሰይጣንና ሰራዊቱንም ሁሉ ከእኔ አርቃቸው። አቤቱ ፍጹም ንስሐን ስጠኝ፣ ኃጢአቴንም አስተስርይልኝ። ዳግም በምትመጣበት ጊዜ ይቅር በለኝ። በጎ ነገር ካልሰሩ በስተቀር የሰራዊት ብዛት ወይም ገንዘብና ልጅ እንደማይጠቅሙ አውቃለሁና። አቤቱ በችግሬ ጊዜ ፈጥነህ አድነኝ። የአብርሃምና የልጆቹንም በረከት በእኔ ላይ አሳድር። አቤቱ በመዓልትና በሌሊት በጠዋትና በማታ ከዕለት እኪት ሰውረኝ። ከአመፀኛና ከተንኰለኛም ሰው አድነኝ። አቤቱ ልቡናዬን ከብዙ ሐሳብ ንጹሕ አድርግልኝና በቅድስት ጥምቀት ከተጠመቁ ወዳጆችህ ጻድቃን ጋር አንድ አድርገኝ። አቤቱ በእኔ ላይ ባመጣኸው ነገር ማለት ረሃብ ወይም ጥጋብ፣ ሕይወት ወይም ደዌ፣ ደስታ ወይም ሐዘን በመሳሰሉትም ሁሉ አንተን ፈጽሜ አመሰግንሃለሁ። አቤቱ ፈጣሪዬ እግዚአብሔር አብ ሆይ ፊትህን ከእኔ አትመልስ፣ ቸርነትህንም ከላዬ ላይ አታርቅ። አቤቱ አምላኬ ሆይ ከገሃነመ እሳት አድነኝ። አቤቱ ፈቃድህ በቅዱሳኖችህ ላይ እንደሆነ ሁሉ እናትና አባትንም ይቅር ትላቸው ዘንድ ፈቃድህ ይሁን፣ ሁሉ ይቻልሃልና። ለጌትነትህ ፍጹም ምስጋና ይገባል ለዘላለሙ አሜን። አብ ወልድ መንፈስ ቅዱስ በፍጹም አካሉ ሦስት ሲሆን በባህሪው ግን አንድ አምላክ ነው። ሦስት የብርሃን አምድ በመጠን ወይም በባህሪ ግን አንድ ነው። ሦስት የመባረቅት ብልጭታ፣ ሦስት ነጎድጓድ ግን በአንድ ድምፀ ግርማ የተጠቃለለ፣ ሦስት የእሳት ባህሪ ነገር ግን አንድ ብርሃን። አብ እሳት ነው፣ ወልድ እሳት ነው፣ መንፈስ ቅዱስም እሳት ነው። የሙቀት ባህሪያቸው ግን አንድ ነው። አብ ነድ ነው፣ ወልድ ነድ ነው፣ መንፈስ ቅዱስም ነድ ነው። የብርሃን ነጸብራቃቸው ግን አንድ ነው። አብ ፍህም ነው፣ ወልድ ፍህም ነው፣ መንፈስ ቅዱስ ፍህም ነው። የግለት ባህሪያቸው ግን አንድ ነው። አብ ነበልባል ነው፣ ወልድም ነበልባል ነው፣ መንፈስ ቅዱስም ነበልባል ነው። ብርሃናቸው ግን አንድ ነው። ለዘላለሙ ፈጽሞ የማይደርቅና የማይጎድል የቸርነታቸው ባህርና የይቅርታቸው ምንጭ አንድ ነው። የገዥነታቸው ሥልጣን አንድ የሆነ ሦስት ልዑላን ገዢዎች ናቸው። የትእዛዛቸው ባህሪ አንድ የሆነ ሦስት ጌቶች ናቸው። ሦስት ገጽ አንድ አመለካከት ወይም ባህሪ ናቸው። ሦስት አካል አንድ አምሳል ናቸው። ሦስት ነገሥታት አንድ አገዛዝ አላቸው። ለመንግሥታቸው የጊዜ ገደብ ወይም ፈረቃ የለውም። ሥልጣናቸውና የጌትነታቸው ክብር አንድ ነው እንጂ። እነሆ በዚህ አብ በሚከብርበት ገንዘብ ወልድ ይከበራል፣ መንፈስ ቅዱስም ይከበራል። ወልድ በሚከብርበት ገንዘብ አብ ይከበራል፣ መንፈስ ቅዱስም ይከበራል። እንዲሁም መንፈስ ቅዱስ በሚከበርበት ገንዘብ አብ ይከበራል፣ ወልድም ይከበራል። በቅዱስ መጽሐፍ ወልድን የሚያከብሩበት ሁሉ እንዲሁ አብን ያከብሩታል። ወልድን የማያከብረው ግን የላከው አብን አላከበረውም ተብሎ ተጽፏልና። ሃይማኖት ከእግዚአብሔር አብ ዘንድ ትታሰባለች፣ በወልድ ትዘጋጃለች፣ በመንፈስ ቅዱስም ትጸናለች። በቅድስት ሥላሴ እምነት መሠረት ትጸናለች። የቅድስት ሥላሴ እምነት የሃይማኖት መጨረሻ ናት። እሊህን የሥላሴን ሦስትነት የሚክድ የሥላሴ መዓት በላዩ ላይ ይወርድበታል። በሥላሴ የሚያምን ግን ጽኑ የሥላሴን ተስፋ ያገኛል። የሥላሴ እምነት መግቢያ በር ወልድ ዋህድ ብሎ ማመን ነው። በቅዱስ ወንጌል በወልድ ያመነ የዘላለም ሕይወት አለው ተብሎ እንደተጻፈ ወልድን የካደ አብን ወይም መንፈስ ቅዱስን ካደ ማለት ነው። ለዓለም ሁሉ ሕይወት ይሆን ዘንድ አንድነቱ ከሱ የማይለይ አካላዊ ቃሉን በላከ በአብ አምናለሁ። ከአባቱ አንድነት አጠገብ ሳይለይ ዓለሙን ሁሉ ለማዳን በተላከ በወልድ አምናለሁ። ዓለምን በመላ ይቀድሳት ዘንድ ከአብ በወጣ በወልድ በተገኘ መንፈስ ቅዱስ አምናለሁ። እነሆ እሱም ጰራቅሊጦስ የንጽሕናና የቅድስና መንፈስ ነው። ጰራቅሊጦስ የስጦታ ምንጭ ነው። ጰራቅሊጦስ ተቀድቶ የሚጠጣ የእውቀት መጠጥ ነው። ጰራቅሊጦስ እድፍን የሚያነጻ ውሃን የሚቀድስ ነው። ጰራቅሊጦስ የሃይማኖትን አልጫነት የሚያጣፍጥ የልቡና ጨው ነው። ጰራቅሊጦስ በጨለማ ላሉ የሚያበራ የይቅርታ ብርሃን ነው። ጰራቅሊጦስ በምስጢረ ቁርባን ላይ የሚረብ ጻዕዳ መለኮታዊ ርግብ ነው። ጰራቅሊጦስ የይሁዳ ኮረብቶች በጽዮን አዳራሽ የሚጠጡት የእሳት ጎርፍ ወይም ፈሳሽ ነው። ጰራቅሊጦስ ድንጋዮችን የሚፈረካክስ የእሳት መዶሻ ነው።
ጰራቅሊጦስ አሸናፊ ነው። ለሰማዕታት መመኪያ የተሰበሩትን የሚጠግን ነው። ጰራቅሊጦስ ፍጹም የከበረ የአብና የወልድ የባህሪ ሕይወት ነው። ጰራቅሊጦስ መጉደል ወይም መጨመር ሳይኖርበት በሕልውና አምላክ ነው። ጰራቅሊጦስ እንደ አብና እንደ ወልድ በሰማይ ሰማያት በምድርም ሁሉ ላይ መንግሥቱ የመላ ነው። እነሆ ይህ የሥላሴ ስም ቅድመ ዓለም እንደነበረና እስከ ዘላለምም የሚኖር መሆኑ ታወቀ፣ ተረዳ። የአብ ስም ከፀሐይ ፍጥረት በፊት የነበረ ነው። የወልድ ስም ከፀሐይ መገኘት በፊት የነበረ ነው። የመንፈስ ቅዱስ ስም ከፀሐይ ተፈጥሮ በፊት የነበረ ነው። ከፍጥረተ ፀሐይ በፊት ስሙ የነበረ ነው ተብሎ በነቢይ ተነግሯልና። ይህ ግሩም የሆነ የሥላሴ ስም ለታመኑ የሕይወት መታወቂያ ማኅተም ነው፣ ለዝንጎዎች ግን የጥፋታቸው ቁልፍ ነው። ይህ ግሩም የሆነ የሥላሴ ስም የሕሙማን መፈወሻ፣ የክፎች አጋንንት ማባረሪያ ነው። ይህ ግሩም የሆነ የሥላሴ ስም የአስማተኞች ወይም የጠንቋዮችን ጥበብ የሚያጠፋና የሟርተኞችን መርዝ የሚያረክስ ነው። ይህ ግሩም የሆነ የሥላሴ ስም የበሽተኞች መድኃኒት፣ የሙታን ትንሣኤያቸው ነው። ይህ ግሩም የሆነ የሥላሴ ስም አሸናፊ የሆኑ የሰማዕታት የገድላቸው ሞገስ፣ የብሩካን ጻድቃን የጸሎታቸው የመልካም መዓዛ ሽታ ነው። ይህ ግሩም የሆነ የሥላሴ ስም የረከሱትን የሚቀድሳቸው፣ የተዳደፉትን የሚያነጻቸው ነው። ይህ ግሩም የሆነ የሥላሴን ስም እንደ መጎናጸፊያ ያጎናጽፈዋለሁ፣ ከዕንቁ እንደተሠራ እንደ ዕራስ ወርቅም እቀዳጀዋለሁ። በዚህ ግሩም በሆነ የሥላሴ ስም እታመናለሁ፣ በመጎንበስም እሰግድለታለሁ። የዚህ ግሩም አስፈሪና አስደንጋጭ ለሆነ የሥላሴ ስም ፊቱ ተንበርክኬ በደስታ እሰግዳለሁ። ቅዱሳን ካሉበት ያገባኝ ዘንድ በዚህ ግሩም የሚሆን የሥላሴ ስም እማጸናለሁ። ይህችውም ለዘላለሙ የጽዮን ብርሃን የሚያበራባት ሰማያዊት አዳራሽ ነች። ይቅርታቸውና ሀብተ ረድኤታቸው በሁላችን ላይ ጸንቶ ይኑር ለዘላለሙ አሜን። ከዚህ በመቀጠል ደግሞ የዕለቱን ስንክሳር እናደምጣለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 7 በዚህች ቀን እግዚአብሔር የመላእክት አለቃ ቅዱስ ገብርኤልን ወደ ከበረና ከፍ ከፍ ወደ አለ ጻድቅ ኢያቄም ላከው። አምላክን የወለደች የእመቤታችን የድንግል ማርያምን ጽንሰቷንና ልደቷን በእርሷም ለዓለም ሁሉ ድህነትና ተድላ ደስታ እንደሚሆን ነገረው። ይህም ጻድቅ ሰው ኢያቄምና የከበረች ሚስቱ ሐና ልጅ ሳይወልዱ ሸመገሉ። የከበረች ሐና መካን ሆናለችና፣ ስለዚህም እጅግ አዝኖ ነበር። የእስራኤል ልጆች ልጅ ያልወለደውን ከእግዚአብሔር በረከትን ያጣ እያሉ ያቃለሉት ነበርና፣ እነርሱም ልጅን ይሰጣቸው ዘንድ ወደ እግዚአብሔር ዘወትር ፈጽመው ይለምኑ ነበር። ከዚህም በኋላ ወንድ ልጅን ወይም ሴት ልጅን ቢወልዱ ለእግዚአብሔር ቤት አገልጋይ ሊያደርጉ ስዕለትን ተሳሉ። የከበረ ኢያቄምም በተራራ ላይ ሳለ ሲጸልይና ሲማልድ እነሆ በላዩ እንቅልፍ እንቅልፍ ብሎ ታሸለበ። ያን ጊዜ ከእግዚአብሔር የተላከ የመላእክት አለቃ ቅዱስ ገብርኤል ተገለጠለት፣ እንዲህም አለው፣ ሚስትህ ሐና ትጸንሳለች፣ ዓለም ሁሉ ደስ የሚሰኝባትን የብዙዎችም ዓይን ልቡናቸው በእርሷ የሚበራላቸውን በእርሷም ድህነት የሚሆንባትን ሴት ልጅን ትወልድልሃለች አለው። በነቃም ጊዜ ወደ ቤቱ ሄዶ ለሚስቱ ለቅድስት ሐና ነገራት። ራእይዋን እውነት እንደሆነች አመኗት። ከዚህም በኋላ ነሐሴ 7 በዚህች ቀን የከበረች ሐና ጸነሰች። ለዓለሙ ሁሉ መመኪያ የሆነች በሁለቱ ወገን ድንግል የሆነች የአምላክ እናት እመቤታችንን ማርያምን ወለደቻት። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ ኢያቄምና ሐና ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። በዚህችም ቀን የሐዋርያት አለቃ የከበረ ሐዋርያ ጴጥሮስ በዓል ነው። በዚህች ቀን ጌታችን የሕያው እግዚአብሔር ልጅ ክርስቶስ እርሱ እንደሆነ በሐዋርያት መካከል ታምኗልና፣ በከበረ ወንጌል እንደተባለ ጌታ ኢየሱስ ክርስቶስ ወደ ፊልጶስ ቂሳርያ አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን ይሉታል ብሎ ጠየቃቸው። እርሱ ልብን ኩላሊትን የሚመረምር ሰዎች የሚያስቡትን ሁሉ የሚያውቅ ሲሆን፣ ያን ጊዜ ሐዋርያት ተጠራጣሪዎች ስለነበሩ ስለዚህ ያሰቡትን በልባቸው ያለውን እንዲናገሩ ከከተማ ውጭ አወጣቸው። ከእርሳቸውም ኤልያስ እንደሆነ የሚያስቡ አሉ፣ ወይም ከቀደሙት ነቢያት አንዱ እንደሆነ የሚሉም ነበሩ። ጴጥሮስም በእነርሱ ላይ ተቆጥቶ ለምን እንዲህ ታስባላችሁ? እርሱ የሕያው እግዚአብሔር ልጅ ክርስቶስ ነው እንጂ አላቸው። ስለዚህም የጴጥሮስን ሃይማኖት በመካከላቸው ይገልጥ ዘንድና ግልጥ ሊያደርገው ወደ ውጭ አወጣቸው። እንዲሁም በጠየቃቸው ጊዜ ኤልያስ እንደሆንክ ወይም ከቀደሙት ነቢያት አንዱ እንደሆንክ ሰዎች ይናገራሉ በማለት እነርሱ የልባቸውን ተናገሩ። ጴጥሮስ ግን አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ ብሎ በእውነት ምስክርን ሆነ። ስለዚህም ጌታችን አመሰገነው፣ የመንግሥተ ሰማያትንም ቁልፍ ሰጠው። ከዚያች ቀን ወዲህ የሐዋርያት ሁሉ አለቃ ሆነ። በእርሱም የሊቃነ ጳጳሳት፣ የኤጲስቆጶሳት፣ የቀሳውስትና የዲያቆናት ሹመት ተሰጠ።
የቤተ ክርስቲያን መሰረት ተባለ። ለእግዚአብሔር ምስጋና ይሁን። እኛንም በጌቶቻችን ሐዋርያት ጸሎት ይማረን፣ በረከታቸውም ለሁላችን ትድረሰን ለዘለዓለሙ አሜን። ሰላም እብል ለጴጥሮስ ስዩም ላይለ ሐዋርያት ሄራን ካህናተ ኩሉ ዓለም ሶበለ ክርስቶስ አምኖ ከመወልደ አምላክ ዮም ኢከሰተ ለከ ይቤሎ በሥጋ ወደም እንበለ አቡየ ዘሃሎ እምቅድም። በዚህችም ቀን ለአባቶች ሊቃነ ጳጳሳት 26ኛ የሆነ የከበረ አባት የእስክንድርያ ሊቀ ጳጳሳት ጢሞቴዎስ አረፈ። ይህንንም ቅዱስ በእስክንድርያ ሀገር ሊቀ ጳጳሳት ይሆን ዘንድ የክብር ባለቤት ጌታችን መርጦ ታጋይ የነበረ አባ ዲዮስቆሮስ በደሴ ተጋግራ ካረፈ በኋላ ሊቀ ጵጵስና ተሾመ። ይህም አባት ጢሞቴዎስ ብዙ መከራ ደርሶበታል። ንጉሥ መርቅያን ለእስክንድርያ ሀገር ሌላ መናፍቅ ሊቀ ጳጳሳት ሾሞ አባት ጢሞቴዎስን አስቀድሞ አባ ዲዮስቆሮስ ተሰዶበት ወደ ነበረችው ደሴ ተጋግራን አጋዘው። መርቅያንም ከሞተ በኋላ የእስክንድርያ ሰዎች ተነስተው መርቅያን የሾመውን ሊቀ ጳጳሳት ገደሉት። አባ ዲዮስቆሮስ እንዳዘዘ አባ ጢሞቴዎስን መልሰው ሾሙት። ከዚህም በኋላ የመርቅያን ልጅ ሊዮን ነገሰ። ያን ጊዜ አባ ጢሞቴዎስን ሁለተኛ ወደ ደሴ ተጋግራን አጋዘው። በዚያም 10 ዓመት ኖረ። ሊዮን እስከ ሞተ ድረስ ከእርሱ ኋላ ዘይኑን ነገሰ። ያን ጊዜ አባ ጢሞቴዎስን ወደ መንበረ ሲመቱ በታላቅ ክብር መለሰው። ሕዝቡንም እያስተማራቸውና እየመከራቸው በቀናች ሃይማኖትም እያጸናቸው ኖረ። ወንጌላዊ ማርቆስ ወንበርም 22 ዓመት ኖረ። እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘለዓለሙ አሜን። ሰላም ለጢሞቴዎስ እንተረሰ ምርዋጾ ለምሕር ወለገስጾ በመሰረተ ወርቅ ወብሩር ነፍሳተ ብዙሃን ሐኒጾ ወበእንተ ዘኮነ በስደት ቢጾ እምእሴተ ዲዮስቆሮስ አብ እሴቱ ኢሃጾ። በዚህችም ቀን የራሔል ልጅ ዮሴፍ ተወለደ። በረከቱ ከኛ ጋር ትኑር ለዘለዓለሙ አሜን። በዚህችም ቀን እግዚአብሔርን የሚወድ የኢትዮጵያ ንጉሥ ናዖድ ዕረፍቱ ነው። በረከቱ ከኛ ጋር ትኑር ለዘለዓለሙ አሜን። አቤቱ ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉህ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ያደራ ልጆች፣ ከዚህ በመቀጠል ደግሞ በነግህና በቅዳሴ የሚሰበኩትን ምስባካትንና ቅዱስ ወንጌልን እናደምጣለን። ምስባክ ዘነግ መሰረታቲሃ ውስተ አድባር ቅዱሳን ያበድሮን እግዚአብሔር ለአናቅጸ ጽዮን እምኩሉ ተአይኒሁ ለያዕቆብ መሰረታቲሃ ውስተ አድባር ቅዱሳን ያበድሮን እግዚአብሔር ለአናቅጸ ጽዮን እምኩሉ ታየኔሁ ለያዕቆብ። ምስባክ ዘቅዳሴ ብፁዕ ብእሲ ዘአንተ ገሰጽኮ እግዚኦ ወዘመሃርኮ ሕገከ ከመ ይትጋሃሰ እምዋዕለ እኩያት በጾብ እሲ ዘአንተ ገሰጽኮ እግዚኦ ወዘመሃርኮ ሕገከ ከመ ይትጋሃስ እምዋዕለ እኩያት
አቤቱ አምላካችን ከቅዱስ ማቴዎስ የተገኘውን ቅዱስ ወንጌል ባርክ፣ ምስጋና ገንዘብህ ነውና ለዘላለሙ አሜን። የቅዱስ ማቴዎስ ወንጌል ምዕራፍ 16 ቁጥር 13። ኢየሱስም ወደ ፊልጶስ ቂሳርያ አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን ይሉታል ብሎ ጠየቀ። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎችም ኤልያስ፣ ሌሎችም ኤርምያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ እኔ ማን እንደሆንኩ ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ። በዚህች ማለት ላይ ቤተ ክርስቲያኔን እሠራለሁ፣ የገሃነም ደጆችም አይችሏትም። የመንግሥተ ሰማያትንም መክፈቻዎች ሁሉ እሰጥሃለሁ። በምድር የምታስረውን በሰማያት የታሰረ ይሆናል፣ በምድርም የምትፈታው ሁሉ በሰማያት የተፈታ ይሆናል። ያን ጊዜም እርሱ ክርስቶስ እንደሆነ ለማንም እንዳይናገሩ ደቀ መዛሙርቱን አዘዛቸው። ከዚያ ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሦስተኛውም ቀን ይነሣ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመር። ጴጥሮስም ወደ እርሱ ወስዶ አይሆንብህ ጌታዬ ሆይ፣ ይህ ከቶ አይደርስብህም ብሎ ሊገሥጸው ጀመረ። እርሱ ግን ዘወር ብሎ ጴጥሮስን ወደ ኋላ ሄድ፣ አንተ ሰይጣን፣ የሰውን እንጂ የእግዚአብሔርን አታስብምና እንቅፋት ሆነህብኛል አለው። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይሁን፣ አሜን።